ልትጽናኝ ትችያለሽ። መጽናኛም እኮ የለውም እኮ ልጅ ሞት። እግዚአብሔር ብቻ እንደው ሰብሩን ይስጣት እንጂ ምን ይሆነችን እናት እውነት ባገኛትና ቢያንስ ባቅፋት ባጽናናት አይዞሽ ብላት ደስ ይለኛል። ምንም ነገር እሷን ሊያጽናናት አይችልም። እናትዬ ከማንም እና ከምንም በላይ የምትጎዳው እናት ነች። አይ የበለጠ እኔ እውነት ለመናገር ለቤተሰብ መጽናናትን ይሆናል ብዬ የማስበው እንደነዚህ አይነት ሰዎች እንደዚህ አይነት ነገሮች መንግስት ተከታትሎ እኔ እግዚአብሔርን በቤተሰብ ፊት ነው የሞት ፍርድ መፈረድ አለበት መገደል አለባቸው ብዬ የማስበው። ለእንደነዚህ መከላከል ለማይችሉ ህፃናት ሞታቸው በቤተሰባቸው ፊት መሆን አለበት ብዬ ነው እንደኔ። በቃ አንድ እናትና አባት ምናልባት ቢያንስ እንኳን የልጃቸውን ገዳይ በፊታቸው ማየት ራሱ አንድ መጽናናት ያመጣል ብዬ ነው የማስበው። ሁለተኛ እንደዚህ አይነት ነገሮች እንዳይደገሙ ምናልባት እንደው መንገዱን ይጠርጋል ብዬ የማስበው በዛ መልክ ነው እንጂ እየተላቀሱ የሚገርምሽ ነገር እኮ እንደዚህ አይነት ነገሮች እኮ በመንግስት ደረጃ ራሱ ሄደሽ ክንክን ብታረጊ እያወቁ ሊያልፉት ይችላሉ። ለምን መረጃ የሚባል ነገር አለ። እንግዲህ ሰርቆ አንድ ሰው ከገደለ በኋላ መረጃ በምን መንገድ ልታገኝ ትችያለሽ? አንድ ህፃን ልጅ አንድ ምንም የማያውቅ ቦቆቆላ በምን መንገድ ነው እንትን ልትይው የምትችይው? ብቻ በጣም ነው የሚከብደው። በሀገራችን ላይ ያለው በተለይ በህፃናትና በሴቶች ላይ ያለው ተጽዕኖ በጣም ይከብዳል። መጽናናት ውስጣቸው አሁን በምን ሞተ ምን ማን ነው እንትን ያደረገው ምናምን ነው እንጂ የማይታወቅ ያለው ልጁ ሞቷል። ጠዋት ለራሱ እናቱ ኩርመት ብላለች እኮ ኒኩመሽ ይቅርታ። ጠዋት ገና ልጇ በቃ ልጅ ይገኛል እንኳን የሚለው ተስፋ ከውስጧ ሳይሞት እንደዛ ጨው ብላ ጨው መስላ የነበረች እናት አስባችሁታል? አሁን ቅዳሜ የመስቀል ዕለት ነው ልጇ የጠፋው። ቅዳሜ አደረች፣ እሑድ አደረች፣ ሰኞ አደረች፣ ዛሬ ማክሰኞ ነው አይደል? ዛሬ ሰኞ ነው። ዛሬ ምንድን ነው? ማክሰኞ። 3 ቀን ይሄኔ ምግብ አልበላችም እናት። የ7 ዓመት ልጇ ጠፍቶባት ምግብ አትበላም መቼም። 3 ቀን ምግብ ሳትበላ እያለቀሰች 3 ቀን ሙሉ አስቡት። እንዴት ጫው መስላ እንደመጣች አይታችኋታል? ጠዋት አይደል አመዷ ቡን ብሎ በቃ ብቻ እኔ ሳያት ፍንግጥኝ ያልኩት የሆነ አይምሯን የታመመች ነበር የምትመስለው። ልክ መናገር ስትጀምር ነው አይምሯ አብሯት እንዳለ ያወቅኩት። እና እንደዚህ የሆነች ሴትዮ አሁን ልጇ አስክሬኑ ከመንገድ ላይ ሲገኝ ምንድን ነው የምትሆነው? ተስፋ ነበራት እኮ አገኘዋለሁ ልጄን የሚል። እኔም ቪዲዮን ስሰራላት ተስፋ ነበረኝ። እሱስ አንዴ ተገላገለ ሞተ። እሷ ግን ቆማ አትሄድም እናቱ። ተገኘ እንዴ? አዎ፣ ግን እሱ ሳይሆን አስክሬኑን የተገኘ። በጣም የሚያሳዝነው ህፃን ልጅ ገና ያልኖረ ልጅ ሲሞት። ትልቅ ሰውስ ኖሯል። ትልቅ ሰው ሲሞት ብዙም አይደለም። ህፃን ሲሞት ግን ገና ያልኖረ ያ ህይወትን ያላየ ያሳዝናል።
የት ሀገር ነው? የት ሀገር ነው? ቆይ አሁን ብር ጠይቀዋቸዋል? ቤተሰብን ብር ጠይቀዋቸዋል ወይስ ምንድነው? አቦ ይቅርታ ልጅቷ ቮይስ ልካልኝ እሱን እየሰማሁ ነበር። ገንዘብ አልጠየቁም። አላገኝ ገንዘብ ያልጠየቁም። በቀደም አንዲት እናት ልክ እንደዚህ ኦቲዝም የአይምሮ ውስንነት ያለባት ሴት ልጇ የ9 ዓመት ሴት ልጅ የጠፋችባት እናት መጥታ ልጅ የጠፍታብኝ ነው አፋልጊኝ ብላ አልቅሳ እኔም ወዲያው ቪዲዮ ሰርቼ ለጉርሻም እንዲፖስትላት አድርጌ በነጋታው ተገኘች። አገኛት በነጋታው። ከዛ ምን አለችኝ እናትየው እየደወሉ አለች አንቺ ከሰራሽው ቪዲዮ ላይ ስልኬን ወስደው እየደወሉ ልጅሽ እኛ ጋ ናት ይህን ያህል ክፈይ ይሉኝ ነበር አለች። ልጅሽ እኛ ጋ ናት ይህን ያህል ክፈይ ይሉኝ ነበር አለች። የውሸት ልጅቷ እጃቸው ላይ ሳይኖር ራሱ ፈጣሪን አይፈሩም። አሁንም ይሄኔ ከቪዲዮ ላይ ከዛሬው ቪዲዮ ላይ ማንስተው እየደወሉ ይህን ያህል እያሉ ነበር ይሆናል። ማን ያውቃል? ግን ምን አሉ? ኢትዮጵያ ውስጥ ልጅ እየጠለፉ የውስጥ ዕቃ ያወጣሉ አሉ። ኩላሊት፣ ልብ ምናምን። የህፃን ልጅ ይፈለጋል እንዴ? የህፃን ልጅ ምናልባት በህፃን ልጅ ከሆነ ነው እንጂ ምን እንደ ትልቅ ሰው ተፈላጊነት የለውም። ግን ያው ይወስዳሉ። ጎረቤቷ ነኝ የምትለው አስገበት አቡዬ አካውንቷ ፕራይቬት ነው ረዛንዬ። ታዲያ እንዴት ነው እሺ ይህን እየሰማ ሰው ኢትዮጵያ ውስጥ ያለ ፍርሃት ልጅ የሚያሳድገው? እንዴት ነው ያለ ሰቀቀን ልጅ ማሳደግ የሚቻለው? ልጅ ከግቢ ከወጣ የሚጠለፍ ከሆነ አረ የአዲስ አበባ ደግሞ በጣም እየከበደ መጣ። በጣም ነው የሚያስጠላው። የምር እኔ ጠዋት ቪዲዮ ስሰራላት በጣም ተስፋ ነበረኝ። በቃ የበቀደሟ ልጅ ስለተገኘች ቪዲዮ ሰርቼ በነጋታው ስለተገኘች እማዬ ትሙት ነገ መታ እንደዛች እናት የምታመሰግነኝ ተገኘልኝ ልጅ የምትለኝ ነበር። በቃ እንደዛ ነው አይምሮዬ ላይ እየታየኝ የነበረው። ኤክስፔክት አድርጌ ነበረው። አይ የሚደብቁትም እኮ ሩቅ መስሎሻል እንዴ አቢባ? እኮ የሚደብቁት እኮ ሆቴል ውስጥ እኮ ነው። ሆቴል ውስጥ እኮ ነው ይሁላ የሚደረገው እኮ አልጋ ተከራይቶ ምናምን እኮ ነው። በጣም የሚገርመው እኮ አዲስ አበባ ላይ እኮ በጣም የሚያሳዝንሽ ነገር ሆቴል ውስጥ ነው ሁሉንም ነገር የሚያደርጉት። በሆቴል ደረጃ እንግዲህ መንግስት እንኳን ቁጥጥር ማድረግ ያልቻለበትን አስቢ። ባለፈው እንደዚሁ ሳሪስ ወደ ሀና ማርያም እንግዲህ አስቢ ሆቴል ውስጥ ነው የተገኙት አፍነው ሲደራደሩ ማለት ነው። ሆቴል ውስጥ አፍነዋት እንደዚሁ እንግዲህ አፍነው እዛው እንትን አድርገውት እዛ ሆቴል ውስጥ ነው የተገኙት እንደዛው የተያዙት እዛው እንትን ተብለው ማለት ነው። ጥቆማ ደርሶ የማለት እንግዲህ አስቢ በየሆቴል ውስጥ ነው የነገር ተደርጎ ሆቴሎች ራሱ ምን ያህል ቁጥጥር እንደማያደርጉ የሚያሳይ ነው። እንግዲህ ከተማ ውስጥ የሁላ እየተደረገ ዝም ማለት ብቻ አላውቅም ምን እንደሆነ። አንዳንዴ ምን ፈራ መሰለሽ እንትን ያለባቸው አሉ የደም ግብር ያለባቸው ሰዎች አሉ። ብር ብቻ ሳይሆን ማለት ነው። እነኚህ የደም ግብር ያለባቸው ሰዎች ብዙ ጊዜ እንደዚህ አይነት ነገር ይጠቀማሉ። ፈጣሪ ይጠብቃል። ሀገራችን ላይ ይሄ ባዕድ አምልኮ ገብቷል። በጣም ባዕድ አምልኮዎች ደግሞ የሰው ደምና እንትን ምናምን የሚገብሩ አሉ። አሁን እነሱ ገብተዋል ኢትዮጵያ ላይ። በፊት በሌላው ዓለም ነበረ በምዕራባውያን ዘንድ ነበረ ይሄን ነገር ያለው። አሁን ላይ ደግሞ አዲስ አበባ ላይ በጣም ገብተዋል። በጣም ከሚገባው በላይ አሁን ለብር ሳይሆን እነሱ ደም የሚገብሩ ሰዎች አሉ። እነኚህ ናቸው አሁን በጣም ልጆች ላይ ህፃናት ላይ እንደዚህ እያደረጉ ያሉት። ይሄ ምንም ጥያቄ ያለውም። እንደዚህ አይነት ነገሮች ላይ ደግሞ ህዝቡ ነው ተባብሮ እንደዚህ አይነት ነገሮችን መከታተልና ማጥፋት አለብን ብዬ ማስብ የምሬን ነው የምለው። አልነቃንም፣ ገና አልነቃንም። እያንዳንዱ ቤት ስላልደረሰ ሁሉም አላወቀውም። ብዙ ጊዜ የሚጮኸው ለዚህ ነው። ይሄ
666 ቤትየውን አካውንቷን አስተካክለዋለች እያሉ ነው። እኔ እኮ ፈልጌ አጥቻት ነው ውዶቼ። እኔ ፈልጌ እኮ አጥቻት እኮ ነው። አስገቧት። እኔ ፈልጌ አጣኋት። እኔ ናት ትንፋሽ እያጠረኝ ነው። በተለይ አዲስ አበባ ዙሪያ ያላችሁ ሰዎች የምሬ ነው የምላችሁ፣ በደንብ ጥንቃቄ ልታደርጉ ይገባል። በደንብ ለየቤተሰቦቻችሁ በተለይ በልጆቻችሁ ትምህርት ቤት ሲሄዱ ትምህርት ቤት ላይ ክትትል ማድረግ አለባችሁ። ከሄዱ ብቻም ሳይሆን ሲመለሱ ትምህርት ቤት ላይ ምን እንደሚማሩ ምን እንደሚባሉ ጥንቃቄ ማድረግ መቻል አለባችሁ። በተለይ አዲስ አበባ ዙሪያ ያላችሁ ይሄ ምንም በልጆች ላይ ልጆችን ወደ ትምህርት ቤት መላክ ብቻ ልጆችን እንዲጫወቱ ብቻ መፍቀድ ተገቢ አይደለም። አሁን ላይ አዲስ አበባ ዙሪያ በአዲስ አበባ ከተማ ባለው ነገሮች ላይ በጣም ብዙ ነገሮች አሉ። አሁን ላይ ልጆች ትምህርት ቤት መሄዳቸው ነው እንጂ ውሏቸውን የማያውቁ ቤተሰብ አሉ። በጣም ልጆች በአሁን ሰዓት እየተጎዱ ነው ያሉት። የምሬ ነው የምላችሁ። በጣም እንደዚህ አይነት ነገሮች አዲስ አበባ ላይ በጣም አሉ። በጣም ወደ ሚዲያ በደንብ ስላልወጣ እንደኛ ሰው እርስ በራሱ ተፈራርቷል፣ እየፈራ ነው ያለው። እና ባካችሁ እንደዚህ አይነት ነገሮች ላይ በደንብ ጥንቃቄ ልጆችን ልትከታተሉ ይገባል። በየቀኑ ለደቂቃ እንኳን ልጆቻችሁን መራቅ የለባችሁም። አሁን ላይ ሀቢባ ሀቦ የለሽም? ትን ብሏት ይመስለኛል ሀቢባ። ምናልባት ሰው አጠገቧ ካለ ሀቢባ ይሰማሻል? ትን ብሏታል ይመስለኛል። ውሃ ጠጣዩ ምራቁ አላቅም። እንግዲህ ሰው ምናልባት ስሯ ካሌለ በምን እንትን እንላታለን። ሀቢባ ምናልባት ከሰማ መስመር ላይ ያለሽ ሀቢባ ቤተሰብ ምናልባት ከባድ እኮ ነው ትንታም በውስጥ አናዘር ኮል ይላል። ከሌላ ሰው ጋር እያወራች ይመስለኛል እንጂ ሌላ አይደለም። በውስጥ ደውዬላት ነበረ። ቢዚ ይላል። ከሌላ ሰው ጋር እያወራች ነው። እሺ ከሌላ ሰው ጋር እየተነጋገረችበት ነው። ስልኩ ደውዬላታለሁ። ስልኬ ሌላ ሰው እየደወለበት እየጠራ ነው። ያንተም ሌላ ሰውም አለው። ሰላም ነኝ፣ እንዴት ናችሁ? አይ ስለደነገጡ ነው። ትን ያለሽ መስሎን እኛም አይ ቶይሌት ሄጄ ነው። አዎ አስቦኝ ነበረ ግን ሰላም ነኝ። እኔ ደግሞ ትን ያለሽ መስሎኝ እኮ መስዬ አንቺ እየደወልሽ የምን ያህል ሲሞክር ቢዚ ያለው መስዬ እየደወለች እየጠራ ነበር መሰለኝ። ከሽንት ቤት ወደዚህ ስመጣ እየጠራ ነው። ስልክ ያልጋ ላይ ትቼው ነበር የሄድኩት።